ዩኒት 3 ናቹራል ሪሶርስ ኤንድ ሶሾ ኢኮኖሚክ ዴቨሎፕመንት በቻፕተር 3 የምናየው ናቹራል ሪሶርስ ተፈጥሮ ሀብትንና ሶሾ ኢኮኖሚክ ዴቨሎፕመንት ወይም የሶሾ ኢኮኖሚክ እድገትን እናያለን ነው። 3.1 ላይ የምናየው ኮንዘርቬሽን ኤንድ ዩቲላይዜሽን ኦፍ ናቹራል ሪሶርስ ፎር ሰስተይነብል ዴቨሎፕመንት እንዴት ነው ተፈጥሮ ሀብቶችን እንዴት ነው ኮንዘርቭ የምናደርገው፣ እንዴት ነው የምንንከባከባቸው፣ እንዴት ፕሮቴክት ማድረግ እንችላለን፣ እንዴት ነው ለሰስተይነብል ዴቨሎፕመንት ለቀጣይነት ላለው እድገት እንዴት ነው ተፈጥሮ ሀብቶችን ዩቲላይዝ የምናደርገው፣ እንዴት እንጠቀማለን የሚለው ነገር እናያለን ማለት ነው። 3.2 ላይ ደግሞ ኮንሲኩዌንስ ኦፍ አንዋይዝ ዩቲላይዜሽን ኦፍ ናቹራል ሪሶርስ ይሄንን ተፈጥሮ ሀብቶችን አንዋይዝ የሆነ ወይም ደግሞ ተገቢ ባልሆነ መንገድ ብንጠቀሙ ምን ይሆናል፣ ኮንሲኩዌንሱ ምንድን ነው የሚለው ነገር እናያለን። ሶስተኛ እና የመጨረሻው ሪሶርስ አክሰሲቢሊቲ ኤንድ ሪሶርስ ቤዝድ ኮንፍሊክት የሚለውን ነገር እያንዳንዱን እናያለን ማለት ነው። እንግዲህ ይህን ዩቱብ ሰብስክራይብ፣ ሼር፣ ላይክ መደረግ አይረሳ። በተለይ ላይክ እና ቴክስት ኮሜንት ማድረግ አይረሳ። ሶ ሌትስ ስታርት 3.1 ላይ እንግዲህ እንዳልኳቸው ኮንዘርቬሽን ኤንድ ዩቲላይዜሽን ኦፍ ናቹራል ሪሶርስ ፎር ሰስተይነብል ዴቨሎፕመንት ብሎ እናያለን። የተለያዩ ኪወርዶች አሉ። እንግዲህ ለምሳሌ ናቹራል ሪሶርስ ማለት ተፈጥሮ ሀብት ማለት ምን ማለት ነው፣ ሪኒዌብል እና ነን ሪኒዌብል የሚሉት ነገር እያንዳንዱን እናያለን ማለት ነው። ሪሶርስ ዩቲላይዜሽን ኤንድ ኢኮኖሚክ ቤኔፊትስ ዋት ኢዝ ናቹራል ሪሶርስ። በመጀመሪያ እንግዲህ ተፈጥሮ ሀብት ማለት ራሱ ምን ማለት ነው ስንል እንግዲህ ናቹራል ሪሶርስ አር ዞዝ ሪሶርስስ ዊች ኤግዚስት ዊዛውት ኤኒ አክሽን ኦፍ ሁማን ቢንግ ይላል። ተፈጥሮ ሀብት ብለን የምንጠራው እንግዲህ እንደሚታወቀው የሰው ልጅ ምንም የሰው ልጅ ድርጊት የሌለበት በራሱ በተፈጥሮ የሚገኝ ናቹራል የምናገኘው ነገር የምናገኘው ንብረት ምን ብለን እንጠራለን? ናቹራል ሪሶርስ ብለን እንጠራለን ማለት ነው። የሰው ልጅ መፍጠር የማይችል ወይም ደግሞ የሰው ልጅ እጅ የሌለበት ወይም ደግሞ በቃ ንክኪ የሌለው ማለት ነው ናቹራል ሪሶርስ ብለን የምንጠራው ማለት ነው። ሪሶርስ ዊች ኮንሲስት ኦፍ ለምሳሌ ዋተር፣ ኮል፣ አይረን፣ ሳንላይት፣ አትሞስፌር፣ ሶይል ኤንድ ሚነራልስ፣ ቬጂቴሽን ኤንድ አኒማል ላይፍ አር ኤግዛምፕል ኦፍ ዋት ናቹራል ሪሶርስ ታደርግ። እነዚህ ለምሳሌ ዋተር፣ ኮል፣ አይረን፣ እነዚህ ሳንላይት፣ አትሞስፌር እነዚህ እንግዲህ ከሰው ልጅ ጋር ምንም የሚያገናኙ ሰው ልጅ ያልፈጠረ በተፈጥሮ የምናገኛቸው የተፈጥሮ ሀብት ናቸው ማለት ነው። ክላሲፊኬሽን ኦፍ ናቹራል ሪሶርስ እነዚህ የተፈጥሮ ሀብቶችን ክላሲፋይ ማድረግ እንችላለን። ናቹራል ሪሶርስ አር ሜይንሊ ክላሲፋይድ ኢንቱ ቱ ዲፍረንት ካቴጎሪስ በሁለት መንገድ ከፍለን ማየት እንችላለን ማለት ነው። ለምሳሌ የመጀመሪያው ምንድን ነው? ሪኒዌብል እና ነን ሪኒዌብል የሚለው ነገር ነው ማለት ነው። ሪኒዌብል ናቹራል ሪሶርስ እና ነን ሪኒዌብል ናቹራል ሪሶርስ ተብሎ ምንድን ነው ልዩነቱ? እነዚህ እንግዲህ በማከላላቸው ምንድን ነው የሚለው ነገር ስናይ የመጀመሪያው ሪኒዌብል ናቹራል ሪሶርስ ማለት አር ዘ ሪሶርስ ዛት ካን ቢ ጄኔሬትድ አጌን ዋንስ ዜ አር ዩዝድ ይላል። ይሄ ተፈጥሮ ሀብት ናቹራል ሪኒዌብል ናቹራል ሪሶርስ ብለን የምንጠራው ራሱን ጄኔሬትድ ማድረግ የሚችል አንድ የተጠቀመን ኢቨን ራሱ የምንጨርሰው ራሱን መተካት የሚችል ማለት ነው። ፎር ኤግዛምፕል 2015 ላይ ተጠቅመን እስከ 2017 ባሉ ተጠቅመን ብንጨርሰው ራሱ አፍተር ሰም ይርስ ወይም ደግሞ ከሁለት ዓመት ሊሆን ይችላል ብቻ ከተወሰነ ዓመት በኋላ ራሱን ሪጀነሬት ማድረግ የሚችል ራሱን ሪሳይክል ማድረግ የሚችል ሪኒዌብል ናቹራል ሪሶርስ ብለን እንጠራለን ማለት ነው። ለምሳሌ ሳንላይት፣ ዋተር፣ ሶይል፣ ፕላንትስ፣ ኤር ኤንድ ዊልድ አኒማልስ እነዚህ እንግዲህ ምንድን ናቸው? ራሳቸውን መተካት የሚችሉ ናቸው ማለት ነው። ወይም ደግሞ አንዴ ተጠቅመን በዛው የሚቀሩ አይደለም፣ በዛው የሚያልቁ አይደለም ማለት ነው። ራሳቸውን ሪሳይክል ማድረግ የሚችሉ ጄኔሬትድ ማድረግ የሚችሉ ተፈጥሮ ሀብት ምን ብለን እንጠራለን? ሪኒዌብል ናቹራል ሪሶርስ ተብሎ ይጠራሉ ማለት ነው። ሁለተኛው ደግሞ ናን ሪኒዌብል ናቹራል ሪሶርስ ወይም ደግሞ የመጀመሪያው ተቃራኒ እንግዲህ ናን ሪኒዌብል ናቹራል ሪሶርስ ማለት አር ዛት ሪሶርስስ ዛት ኤግዞስት አፍተር ዜር ፍሪኩዌንት ዩሴጅ ኤንድ ኢት ቴክስ አ ሎንግ ታይም ፎር ዜም ቱ ሪጀነሬት ይላል። ይሄኛው ደግሞ ናን ሪኒዌብል ናቹራል ሪሶርስ ብለን የምንጠራው ተፈጥሮ ሀብት ምንድን ምናት ተፈጥሮ ነው። ይሄ ራሳቸውን ሪጀነሬት ማድረግ የማይችሉ ራሳቸውን መተካት የማይችሉ ማለት መተካት ይችላሉ ባይዘው ነገር ግን ኢቴክ ሎንግ ታይም ስፔሻሊ ምንድነው ከሚሊዮን ዓመታት በላይ ሊወስድባቸው ይችላል ራሳቸውን ምን ለማድረግ ሪጀነሬት ለማድረግ ማለት ነው። ስለዚህ ምንድን ናቸው እነዚህ አይነት ተፈጥሮ ሀብቶች ደግሞ ናን ሪኒዌብል ናቸው ወይም ደግሞ ራሳቸውን የማይተኩ ራሳቸውን ሪሳይክል ማድረግ የማይችሉ ተፈጥሮ ሀብት ወይም ደግሞ በጣም ረጅም
አመት ጊዜ የሚወስድበት ማለት ነው። ለምሳሌ ናቹራል ጋዝ ለምሳሌ አንዴ ከተጠቀምን እንግዲህ በየአመቱ ራሱ ሪሳይክል አያደርጉም። እነዚህ አንዴ ከተጠቀምን ጨረስን ነው በቃ። ኮል፣ አይረን፣ ኮፐር፣ ፔትሮሊየም እነዚህ ነን ሬኒብል ናቹራል ሪሶርስ ናቸው። እነዚህ ማየት አለባቸው ማለት ነው። ሞስት ኦፍ ዚስ ነን ሬኒብል ናቹራል ሪሶርስ ካንኖት ቢ ሪሳይክልድ ራሳቸውን ሪሳይክል አያደርጉም ማለት ነው። ሶ ኢትስ ኢምፖርታንት ቱ ኮንቨርት ዚስ ናቹራል ሪሶርስ። እንግዲህ ምንድን ነው የምለው ዋናው አላማው እንግዲህ እነዚህ በተለይ ነን ሪኒብል ናቹራል ሪሶርስ ወይም ደግሞ ራሱን የማይተኩ ተፈጥሮ ሀብቶችን ምንድነው መንከባከብ አለብን፣ ኮንዘርቭ ማድረግ አለብን ማለት ነው። ፕሮቴክት ማድረግ አለብን ማለት ነው። በአግባብ መጠቀም አለብን። ኦኬ ቢ ላይ ደግሞ ምንድነው ናቹራል ሪሶርስ ኤንድ ዜር ኮንዘርቬሽን ተፈጥሮ ሀብቶችን እና እንዴት ነው እነዚህንም ደግሞ ይሄ ተፈጥሮ ሀብት የምለውን እንዴት ነው ኮንዘርቭ የምናደርገው፣ ኮንዘርቬሽን ራሱ ማለት ራሱ ምን ማለት ነው የሚለውን ነገር እናያለን። ናቹራል ሪሶርስ አር ዘ ሪሶርስ ዛት አር ናቹራሊ አቬለብል ኦን ዘ ኤርት። እንግዲህ ተፈጥሮ ሀብት ብለን የምንጠራው ምንድነው ራሱ ናቹራል ሪሶርስ ብለን የምንጠራው እንግዲህ ሪሶርስ ሆኖ ግን ምንድን ናቸው በተፈጥሮ መሬት ላይ የምናገኘው ናቹራሊ አቬለብል ኦን ዘ ኤርት ማለት ነው። እዚህ መሬት ላይ የምናገኘው በተፈጥሮ የሰው ልጅ ምንድነው ሁማን ሜድ ሳይሆን ምንድነው ናቹራሊ የሚገኝ ማለት ነው። ኢትስ ፋውንድ ኦን ዘ ኤርት ናቹራሊ ማለት ነው። ዚስ ነው መስዋዕት ናቹራል ሪሶርስ ብለን እንጠራለን ማለት ነው። ዚስ ሪሶርስ አር ኢምፖርታንት ፎር ሊቪንግ ቲንግስ ኦን ዘ ኤርት። እንግዲህ ህይወት ያላቸው ነገር እንግዲህ ለመሬት ላይ የሚኖሩ ህይወት ያላቸው ነገር እንግዲህ ይሄ ተፈጥሮ ሀብት ብለን የምንጠራው በጣም ትልቅ ጥቅም ነው ያለው ማለት ነው። ኦኬ however many natural resources are distracting fast because of what several reasons ይላል። ነገር ግን ምንድነው እነዚህ የተፈጥሮ ሀብቶች ብለን የምንጠራቸው በጣም እያለቁ ወይም ዲስትራክት እየጠፉ ይገኛሉ። ምክንያቱ ደግሞ ብዙ ምክንያት ነው። ሰቨራል ሪዝን ነው። የሰው ልጅ እንግዲህ የተለያየ ነገሮች ሊጠቀሙ ይችላሉ። ስፔሻሊ እንግዲህ ተፈጥሮ ሀብት እንግዲህ የሚጠፋው ዲስትራክት የሚሆነው ቢኮዝ ኦፍ ዋት ሁማን ቢንግ ነው ማለት ነው። ሌላ ምክንያት ሊሆን አይችልም። ስፔሻሊ የመጀመሪያው 95% የሚይዘው በተፈጥሮ ማለት ነገር ግን 95% የሚይዘው ግን የሰው ልጅ ነው ማለት ነው። እነዚህ ናቹራል ሪሶርስን እንዲያልቁ ዲስትራክት እንዲሆኑ የሚያደርጉ ማለት ነው። አላግባብ መጠቀምን ነው እንግዲህ አላግባብ ስንጠቀመው ናቹራል ሪሶርስን እየጠፋ ይመጣል ማለት ነው። ሶ ዊ ሃቭ ቱ ኮንዘርቭ ናቹራል ሪሶርስስ ፎር ሰርቫይቫል ኦፍ ሁማን ቢንግ ኦን ዘ ኤርዝ። እንግዲህ የሚላል ደግሞ እነዚህ ናቹራል ሪሶርስ ብለን የምንጠራቸው ምን ማድረግ አለብን? ፕሮቴክት ማድረግ አለብን። ኮንዘርቭ ማድረግ አለብን፣ መንከባከብ አለብን ማለት ነው። ለምን የሰው ልጅ በህይወት ለመቆየት ወይም ደግሞ መሬት ላይ ለመቆየት ሲባል ራሱን ለማቆየት ምን ማድረግ አለበት? እነዚህ መንከባከብ አለበት ማለት ነው። አለበለዚያ ተፈጥሮ ሀብት ከሌለ በህይወት መቀጠል የማይችልበት ጊዜ ይመጣል ማለት ነው። ሶ ተፈጥሮ ሀብቶችን መንከባከብ እና ኮንዘርቭ ማድረግ አለብን ማለት ነው። ዘ ሜጀር ኦን ኮንዘርቬሽን ናቹራል ሪሶርስ እንዴት ነው እነዚህ ተፈጥሮ ሀብቶችን ኮንዘርቭ እናደርጋለን? እንዴት ነው መንከባከብ የምንችለው ነው ነገር ስናይ እንግዲህ መጀመሪያ ምንድነው ዩዝ አን አልተርናቲቭ ሶርስ ኦፍ ኢነርጂ ላይክ ሶላር ኤንድ ዊንድ ኢነርጂ ይላል። እነዚህ ቢያንስ ነን ሪኒብል ናቹራል ሪሶርስ ራሳቸውን መተካት የማይችሉ ተፈጥሮ ሀብቶች አሉ አይደለ? እነዛን ከምንጠቀም እነዚህ ሪኒብል ራሱን ሪጀኔሬት ማድረግ የሚችሉ ራሳቸው ሪሳይክል ማድረግ የሚችሉ ተፈጥሮ ሀብቶች እነሱን በአግባቡ መጠቀም ዊንድ ኢነርጂ መጠቀም ለምሳሌ ሶላር እንግዲህ ራሳቸውን ሪጀኔሬት ማድረግ ይችላሉ ማለት ነው። እነዚህ ዊንድ ኢነርጂ እነዚህ ምንድን ናቸው? ኤግዛምፕል ዋት ሪኒብል ሪሶርስ ናቸው ማለት ነው። ሶ እነዚህን መጠቀም ነው። ምንድነው ከየትኛው አንጻር ከነን ሪኒብል ራሳቸውን የማይተኩ ራሱ ሪሳይክል ከማያደርጉ እነዚህ ስንጠቀም ናቹራል ሪሶርስን ኮንዘርቭ አደረግን እንደማለት ነው። ሌላኛው ደግሞ ፕላንት ሞር ትሪስ ይላል። እንግዲህ ተፈጥሮ ሀብቶችን ደግሞ ምንድነው ለምሳሌ ፕላንት ትሪስ ማለት ዛፎችን ለተለያየ ነገሮች ቆርጠን ተጠቀምን እንባለን እና ነገር ግን ቆርጠን ምንድነው መተው የለብንም ማለት ነው። ምን ማድረግ አለብን? የበለጠ እንደውም ካቆረጥነው የበለጠ ምን ማድረግ አለብን? ፕላንት ማድረግ አለብን ማለት ነው። መተካት አለብን ማለት ነው። ኦኬ ዩዝ ፓምፕ ላይን ፎር ትራንስፖርቲንግ ኦይል። ሌላኛው ደግሞ ምንድን ነው ለምሳሌ ኦይል የሚያሳልፉ ትራንስፖርቲንግ ኦይል ይባሉ አሉ። እነዚህ ፓምፖች ማለት ነው። ስፔሻሊ ማለት ነው ምን የሚያስተላልፉ ኦይል የሚያስተላልፉ እነዚህ ምንድን ነው ፓምፕ ላይ መጠቀም ማለት ነው። ምክንያቱም እነዚህ ኦይልን ስናስተላልፍ እንግዲህ ፓምፕ ለምሳሌ ብንጠቀመው ፓምፕሌስ ከሆነ ምንድነው ይሄ ተፈጥሮ ውስጥ ይባክናል ማለት ነው። ያን እንዳይባክን ደግሞ ምን መጠቀም አለብን? ፓምፕ መጠቀም አለብን ማለት ነው። ሌላኛው ትሪት ኤንድ ሪሳይክል ኢንዱስትሪያል ሲዌጅ ኤንድ ዌስት ይላል። ስፔሻሊ በኢንዱስትሪ ውስጥ የሚገኙ የተለያዩ የሚወጡ አሉ ቆሻሾች ሊሆኑ ይችላሉ። እነዛ ምን ማድረግ አለብን? ትሪት ማድረግ አለብን ወይም ደግሞ ሪሳይክል ማድረግ አለብን ማለት ነው። እነሱን ድጋሚ መጠቀም ማለት ነው። ዝም ብለን መልቀቅ የለብንም ማለት ነው። ሪዲዩስ ኢሚሽን ስፔሻሊ እንግዲህ በቴክኖሎጂ ምክንያት የተለያዩ ወርሻ ኢንዱስትሪ ምናምን እነዚህ የሚወጣው ኢሚሽኖች አሉ። እነዛን መቀነስ አለብን ማለት ነው። ዋይ
ቱ ፕሮቴክት ናቹራል ሪሶርስ ማለት ነው። ፕራክቲስ ዘ ሜተድ ኦፍ ክሮፕ ሮቴሽን የተለያዩ ለምሳሌ እነዚህ ክሮፕ ሮቴሽን ማለት እንግዲህ የተለያዩ እርሻ ላይ የምንጠቀመው ሜተድ ነው። እነዛ በየአመቱ ቀያይረን ለምሳሌ ፎር ፈርታይል ሶይል ማለት ነው። ለምሳሌ አንድ አፈር በየአመቱ አንድ ነገርን ከምንሰራበት ብንቀያየር ለምሳሌ 2016 ላይ ስንዴ የምንጠቀመው 2017 ደግሞ ምንድነው በቆሎ ማድረግ ከዛ በኋላ 2018 ደግሞ ጤፍ ማድረግ እንደዚህ እያፈራረቅን መጠቀም ማለት ነው። ሶ ይሄ ክሮፕ ሮቴሽንን መጠቀም ምንድነው ናቹራል ሪሶርስን ፕሮቴክት ማድረግ ወይም ኮንሰርቭ ማድረግ እንደቻለ ነው ማለት ነው። እሺ መጨረሻው ደግሞ ምንድነው ኮንስትራክት ዋተር ሪዘርቨርስ ይሄ በጣም ቬሪ ኢምፖርታንት ስፔሻሊ በጋ ላይ በጣም ጥቅም አለው ማለት ነው። ምክንያቱም ውሃን ማውቀር ወይም ደግሞ ማከማቸት ማለት ነው ውሃን ማለት ነው። ሶ ተፈጥሮ ሀብቶችን እንደዚህ መንከባከብ እንችላለን ማለት ነው። ሌላኛው ደግሞ ምንድነው ኢኮኖሚክ ቤኔፊት ናቹራል ሪሶርስ እነዚህ ተፈጥሮ ሀብት ብለን የምንጠራው ለኢኮኖሚ ለአንድ ሀገር ኢኮኖሚ ምን ያህል ጥቅም አለው ነገር እናያለን ማለት ነው። ሁማን ቢንግስ ዲፔንድ ኦን ናቹራል ሪሶርስ ኦን ዴር ዴይሊ ላይቭስ የሰው ልጅ እንግዲህ ዲፔንድ የሚሆነው ምንድነው ተፈጥሮ ሀብት ላይ ነው ማለት ነው። ኦልሞስት ኤቭሪቲንግ ዛት ሁማን ዩቲላይዝ ኦን ዴይሊ ቤዚስ ካም ፍሮም ዋት ናቹራል ሪሶርስ እንግዲህ የሰው ሁሉም ሰው ማለት ይቻላል እንግዲህ የሰው ልጅ የሚያገኘው ዩቲላይዝ የሚጠቀመው ነገር ምንድነው ተፈጥሮ ሀብት ነው ማለት ነው። ናቹራል ሪሶርስ አር ኢምፖርታንት ፎር ሜንቴኒንግ ዘ ኦቨርኦል ኢንቫይሮንመንታል ባላንስ ኤንድ ሳቲስፋይ ዘር ኒድስ ይላል። ይሄ ተፈጥሮ ሀብት ብለን የምንጠራው ምንድነው ሰው ልጅን ብቻ ሳይሆን የሚጠቀመው ደግሞ ምንድነው ኢንቫይሮንመንታል አካባቢን ራሱ ምንድነው ባላንስ ማድረግ ይችላል ማለት ነው። ለምሳሌ ስፔሻሊ በረሃ አካባቢ በጣም ሞቃታማ ያለበት ቦታ ላይ ወይም ደግሞ ኦክሲጅን በጣም የሚያጥርበት በጣም ሞቃታማ በቃ የሚሆን ፓርት ላይ እነዚህ ተፈጥሮ ሀብቶች ምን ያደርጋሉ ባላንስ ያደርጋል ማለት ነው። እንግዲህ እነዚህ ባይኖሩ እንግዲህ እነዚህ ቦታ ላይ ለምሳሌ በጣም ሞቃታማ ቦታ ላይ ተፈጥሮ ሀብት ናቹራል ሪሶርስ ባይኖሩ ሰው ልጅ ለመተንፈስ ራሱ በጣም ይከብዳቸዋል ማለት ነው። ምክንያቱም ኦክሲጅን ያጥራል ማለት ነው። ስለዚህ እነዛን ባላንስ ለማድረግ ኢትስ ቬሪ ኢምፖርታንት ኢን አዲሽን ናቹራል ሪሶርስስ አር ኢምፖርታንት ፎር ዴቨሎፕመንት ኦፍ ኤ ካንትሪ። ሌላኛው ደግሞ ተፈጥሮ ሀብት ምንድነው ለአንድ ሀገር እድገት እንግዲህ በጣም ትልቅ አስተዋጽኦ ያደርጋሉ ማለት ነው። ለምሳሌ ኮል ኤንድ አይረን አር ሪኳየርድ ፎር ግሮዝ ኤንድ ዴቨሎፕመንት ኦፍ አይረን ኤንድ ስቲል ኢንዱስትሪ ዊች ኢዝ ቫይታል ፎር ዴቨሎፕመንት ኦፍ ካንትሪ። አይረን ኮል እና አይረን እንግዲህ ምንድነው ለስቲል ኢንዱስትሪ ወይም ደግሞ የብረት ኢንዱስትሪ ላይ ትልቅ እድገትንና የሚያመጣ ነው ማለት ነው። ይሄ ደግሞ የተለያዩ ስቲል ኦፍ ኢንዱስትሪ ካሉ ደግሞ ለአንድ ሀገር እድገት በጣም ጥቅም አለው ማለት ነው። አዘር ሚነራልስ ላይክ ዋት ፊውል ላይክ ፔትሮሊየም እንደ ዩራኒየም ፕሮቫይድ ግሬት ኢኮኖሚክ ኢምፖርታንስ ይላል። እንግዲህ እነዚህ አይረን እና ኮል ብቻ አይደሉም ማለት ነው ለአንድ ሀገር እድገት የሚያመጡ የተለያዩ ሚኒራሎች አሉ። ለምሳሌ ፔትሮሊየም ኡራኒየም ለአንድ ሀገር ለኢኮኖሚክ ኢምፖርታንስ ያላቸው ማለት ነው ወይም ደግሞ ጥቅም ያላቸው ዚስ ኮንትሪቢዩት ፎር ፊስካል ሬቨኑ ኤንድ ኢንካም እነዚህ እንግዲህ እነዚህ ተፈጥሮ ሀብቶች ምንድነው አዛሆ ላይ የሚያደርጉት ለአንድ ሀገር ገቢ ይሆናሉ ማለት ነው። እንደ ኢንካም ይሆናሉ ማለት ነው። ፕሮቫይድስ ጆብ ኦፖርቹኒቲ የስራ እድልን ይከፍታሉ ማለት ነው። ይሄ ደግሞ ምን ያደርጋል ፖቨርቲን ይቀንሳል ሪዳክሽን ያደርጋሉ ማለት ነው። ለምሳሌ ጆብ ኦፖርቹኒቲ ላይ እና የሰው ልጅ ሲቀጠር ምን ይቀንሳል አንኤምፕሎይመንት ይቀንሳል ማለት ነው። የሰው ልጅ አለመቀጠር ይቀንሳል ኢምፕሎይመንት ይበዛል ማለት ነው። የሰው ቅጥር ይበዛል። ከዛስ የሰው ልጅ ራሱን ምንድነው ሰርቫይቭ ማድረግ ይችላል ማለት ነው። ከዛስ ያን ያደረገ ማለት ደግሞ ምንድነው ፖቨርቲ ነው ወይም ደግሞ ድህነትን እየቀነሰ ነው ማለት ነው። ሰስተነብል ዩቲላይዜሽን ኦፍ ናቹራል ሪሶርስ ኢዝ ዘ ፕሮፐር ማናጅመንት ኦፍ ናቹራል ሪሶርስ ፎር ዘ ቤኔፊት ኦፍ ፒፕል ይላል። ይሄ ሰስተነብል ዩቲላይዜሽን ወይም ደግሞ ቀጣይነት ያለ ጥቅም ወይም ደግሞ አጠቃቀም ዩቲላይዝ ማድረግ ተፈጥሮ ሀብቶችን ፕሮፐር ማናጅመንት ኦፍ ናቹራል ይሄ ተፈጥሮ ሀብቶችን ምንድነው በአግባቡ መጠቀም ማኔጅ ማድረግ ማለት ነው። ሰስተናብል ዩቲላይዜሽን ኦፍ ናቹራል ሪሶርስ ኢዝ ኢምፖርታንት ፎር ሰስተናብል ዲቨሎፕመንት እነዚህ ተፈጥሮ ሀብቶችን እንግዲህ ሰስተናብል ቀጣይነት ያለው ዩቲላይዜሽን ናቹራል ሪሶርስ ማለት በአግባቡ መጠቀም ብያቸዋለሁ። እንግዲህ እነዚህን ደግሞ በአግባቡ ስንጠቀሙ ደግሞ ለአንድ ሀገር እድገት ቀጣይነት ያለው እድገትን እንዲመጣ ያደርጋል ማለት ነው። ዘ ሜን ኤም ኦፍ ሰስተናብል ዲቨሎፕመንት ኢዝ ፕሮቫይድ ሪሶርስ ፎር ፕሬዘንት ጄኔሬሽን ዊዛውት ዋት ኮምፕሮማይዚንግ ዘ ኒድስ ኦፍ ዘ ፊውቸር ጄኔሬሽን ይላል። ምን ማለት ነው? ሰስተናብል ዴቨሎፕመንት ወይ ደግሞ ቀጣይነት ያለው እድገት ማለት ምን ማለት ነው መሰላችሁ? አሁን ላይ ያሉ ሰዎች ወይም ደግሞ ከረንት ላይ ያሉት ጄኔሬሽን እነዚህ ተፈጥሮ ሀብቶችን ይጠቀማሉ። ነገር ግን ሲጠቀሙ ምንድነው ቀጣይ ያለው ጄኔሬሽን ላይ ምንድነው ዲፔንድ መሆን አለባቸው ማለት ነው። እነዚህ ሰዎች ወይም ደግሞ ቀጣይ ላለው ጄኔሬሽን ማስተላለፍ አለባቸው እነዚህ ተፈጥሮ ሀብቶችን ማለት ነው እንጂ
እነዚህ የተፈጥሮ ሀብቶች እነሱ እስካሉ ድረስ ብቻ ጨርሶ መጠቀም የለባቸው ማለት ነው። ለምሳሌ ዛፎችን መጠቀም እኮ ይችላሉ፣ ነገር ግን መተካት አለባቸው። ዋይ ምክንያቱም ቀጣይ ጄኔሬሽን ምን ይጠቀማል ብሎ ማሰብ አለባቸው ማለት ነው። ይሄ ነው ሰስተይነብል ዴቨሎፕመንት ማለት፣ ቀጣይነት ያለው እድገት ማለት። ከረንትሊ ያሉ ሰዎች ተፈጥሮ ሀብቶችን መጠቀም ይችላሉ፣ ነገር ግን ደግሞ ቀጣይ ኔክስት ያሉ ወይም ደግሞ ጄኔሬሽን እነሱን መጉዳት የለባቸው ማለት ነው። እነሱን ማስተዋል አለባቸው። ናቹራል ሪሶርስ አር ኬብል ኦፍ ቢንግ ዲስትሮይድ ባይ አንሰስተይነብል ዩዝ ኤንድ ዚስ ካን ቢ ሊሚትድ ፋክተር ኦን ሰስተይነብል ዲቨሎፕመንት ይላል። እነዚህ የተፈጥሮ ሀብቶችን እንግዲህ በአላግባብ አንሰስተይነብል ወይ ብንጠቀመው ምን ያደርጋል? ቀጣይነት ያለው እድገት የለም ማለት ነው። ሶ ኮንዘርቬሽን ኦፍ ናቹራል ሪሶርስ ኢምፕሩቭስ ሜንቴንስ ኤንድ ፕሮቴክት ዘ ናቹራል ኢንቫይሮንመንት ኤንድ ኢት ኢዝ ሪሶርስ ፎር ዘ ቤኔፊት ኦፍ ዋት ፒፕል ይላል። እነዚህ የተፈጥሮ ሀብቶችን ምንድነው ኮንዘርቭ ማድረግ፣ መንከባከብ፣ ፕሮቴክት ማድረግ ምንድነው ለሰው ልጅ ራሱ በጣም ጥቅም አለው። ኢምፕሩቭ ያደርጋል። ፕሮቴክት ዋት ተፈጥሮ ሀብቶችን እነዚህን መንከባከብ እንግዲህ ለሰው ልጅ ቤኔፊት ለሰው ልጅ ጥቅም ነው ማለት ነው። ኦኬ